እንግዲህ እኔ የተፈጠሩት ነገሮች እንዳለ ግራ እያጋቡኝ ነው ቤተሰቦቼ ነው። ሰላምዬን እንግዲህ እንደምታዩት አሞብኛል። በቃ እኔ ምን እንደሆነች ራሱ ምንም የማውቀው ነገር የለም። ምን አባን ያረካት ይችላል? ምንድነው ሰላም ምትናል? ምንድነው ያረካት እያልኩ እኮ ነው ያናገርኩ እኮ ነው ያናገርኩ። ምን አባ አድርገን ያሳበርካት? ንገረኝ ናቲ፣ በቃ ንገረኝ። ወይኔ ጉዴ፣ ወይኔ ጉዴ። ና ወይ ማይስ ነገርኩና ነው። እና ምን እንጠብቃለን? አብቅቶልናል። ተገደልን፣ ተጨፍጭፈናል እኮ። ሰላም ሰላም፣ እንዴት ናችሁ ቤተሰቦቼ? ነው ያለው። እግዚአብሔር የተመሰገነ ይሁን። እንግዲህ እኔ የተፈጠሩት ነገሮች እንዳለ ግራ እያጋቡኝ ነው ቤተሰቦቼ ነው። ሰላምዬን እንግዲህ እንደምታዩት አሞብኛል። በቃ እኔ ምን እንደሆነች ራሱ ምንም የማውቀው ነገር የለም። በቃ እንደዚህ እንደሞኝ ነው የምትሆነው። ምንም በቃ ጅል ነው የሆነችው። ፍዝዝ ብላለች ምናምን፣ ራሷን መቆጣጠርም አልቻለችም። በቃ እኔ የሰው ሰው ቤተሰብ በቃ እኔ ግራ ግብት ያለ ወይ ከእናቴ ያልሆንኩኝ ወይ ደግሞ ይቺን የሰው ሰው በቃ እዚህ አምጥቼ ያሳበድኩኝ መጨረሻ። ሲጀመር እኔ ያንን ሰይጣን አምኜ መሄዴ፣ ናቲ ራሱ አንድ ሰይጣን የሆነ ልጅ ነው። ነገሩ አትሰሚኝ እንጂ ሰላም፣ አንቺ ሰላም፣ ምንም ያው እንደምታያት በቃ ምንም እየሰማችም አይደለም፣ አታወራም፣ አትናገርም። እንደዚህ ነው በቃ ቤተሰቦች። ወይኔ አንቺ ሰላም፣ ሰላም፣ የተረገመ ልጅ ነው እንደዚህ ያደረገኝ። በቃ ይሄ ናቲ የሚባል እኔም ቆርጬ ከህይወት ያላወጣው እሱም ከቤት አይጠፋ። እዚህ እንኳን እንትን ስል ፈልጎ አገኘ። ምን አባቴ እንደማድረግ ነው ግራ የገባኝ ቤተሰቦች። ባለፈው የተፈጠሩትን ነገሮች እንዳለ አይታችኋል። እና በቃ የሆነ ነገር ካጠጧት በኋላ ነው እንደዚህ ሆነችው። ያንን ነገር ደግሞ ከናቲ ማጣራት አለብኝ። እሱን ደግሞ እዚህ ቤት ጠርቻለሁ ቤተሰቦች። እና ምን ፈልጎ ከኔ ህይወት ምንድን ነው የፈለገው? ይችንስ ልጅ ምን ሊያደርግ ፈልጎ እንደሆነ እኔ እዚህ ጋር አምጥቼ ማፋጠጥ እፈልጋለሁ ቤተሰቦች። እና ያው ምግብን በልታልኝ አታውቅም። በቃ ምንም ግራ ገብቶኛል እኔ። ምንድን ነው የሚሻለው? ሐኪም ቤት እንሂድ። አንቺ ሰላም፣ ደህና እናቴን ለማስፈታት ትንሽ ጥቂት ቀናቶች ሲቀሩኝ፣ አሁን ደግሞ እሷን እንደዚህ እንደምታዩት ያረጓት በቃ ቤተሰቦች። እንዴ አንቺ ሰላም፣ እንዴ ራስሽን ልታጠፊ ነው እንዴ አንቺ? ወይኔ ጉድ! ኧረ በእግዚአብሔር እኔ ምን አባቱ ነው ደግሞ የቆየው? እኔ ዛሬ እዚህ ቤት ይምጣ ብቻ። ቆይ ደግሞ ድጋሚ ያደርጋለሁ አጠገቡ። ያናደረኝ እኮ እናቴን ለማስፈታት ጥቂት ቀናቶች ቤተሰቦች እቅዶች እየተሳኩ ያለችበትን ገነት ያለችበትን ሁኔታ አውቄ በቃ እጄ ላይ ልገባ ስትል እኮ ነው ይሄ ነገር የተፈጠረ። ሁሌም ነገሮችን ማበላሸው ነው የሚል ቸኩላለሁ። ናቲ ሲጠራኝ አምናለሁ፣ የሆነ ሰው ሲጠራኝ አምናለሁ። ማነው አንተ የተረገምክ? ሲጀመር በሩ እንደዚህ ከፍተህ ልትገባ አትፈልግም። ሰማኝ አይደል? ስማ፣ ምን አባን ያረካት ይችል? ምንድነው ሰላም ምትናል? ምንድነው ያረካት እያልኩ እኮ ነው ናቲ። ያው ባለመሆን አትሞክር። እያንዳንዱ እያረኮነ ያናገርኩ እኮ ነው። ምን አባርጋት ነው? ምን አባርጋት ነው? ንገረኝ። ምን አባርጋት ነው? የሰው ሰው እዚህ ልገል አንተ የሰው ሰው ምን አባርገን ያሳበርካት? ንገረኝ ናቲ፣ በቃ ንገረኝ።
አንተ ያማል እንዴ? ምን ሆነ ነው? እና ምን አድርገን ያሳበርካት? የሰው የሆነ ነገር አጠጥታችኋት ነው። እኔ አውቃለሁ። በቃ የሆነ የሚያሳብር ነገር ነው ያጠጣችኋት። ናቲ አታሳዝንም እንዴ? ባሏ ያረጋት ነገር አይበቃም? በእግዚአብሔር እሺ፣ እኔ እናቴን አጥቼ እሷን እንደዚህ አሳብጄ ባዶ እጄ ምን እንድሰራ ነው? እሺ አናግረኝ፣ ዝም አትበለኝ ናቲ። ምንድን ነው ሰላም የምትላት? ምንም የለችም እኮ እሷ። ይኸውልህ በቃ አብድ ናት፣ አብዳለች። ይኸው ተንከፍፋላለች። እንኳን ደስ አለህ። በቃ እሺ አታወራም? እራሷን ልታጠፋ እዚህ በሱኬት እኔ ነኝ ያዳንኳት። ሰውዬ የመጨረሻ ነው ያበደችልህ። በቃ ምንድን ያደረጋችኋት? በእግዚአብሔር ምን አድርግ ነው የምትሉ? ለምን አትወጣም አንተ ከኛ ህይወት? ቆይ እኔ አይደለሁም በቃ እኔ ባሏ ነው ችግር ውስጥ የከተተኝ። ምን ማለት ነው ባሏ ነው ችግር? አይደለም ሰላም፣ ምንድን ነው የተፈጠረውን ነገር ንገረኝ እያንዳንዱ ነው። ናቲ እኔ እኮ አንተን ምን ማድረግ እንዳለብኝ ራሱ እኔ በቃ ሰልችቶኛል። ወይ እንገዳደልና እኔ እናንተ ይዋጣልን። ምንድን ነው ከኔ ህይወት የምትፈልገው? እኔ ከአንተ ህይወት ምንም አልፈልግም። በቃ ገኒ ማስለቀቅ ብቻ ነው የምፈልገው። እኔ የሴጣን ነው በቃ አሳፋተኝ። እኔ እሺ በቃ ቢያንስ ልትረዳኝ ሞክር። ምንም ረዳ ነገር የለም። ምንድን ነው እሺ ያደረከው? ምንድን ነው ያደረካት ይችል? በቃ እኔ የእንቅልፍ መድኃኒት ነው ብሎኝ ለአንተ እንድሰጥ ነበር የነገረኝ። ጭራሽ ለእኔ ናት፣ ጭራሽ ለእኔ እንቅልፍ ከዛ ሰውዬ ጋር ተመሳጥረ እኔን ጭራሽ ልትገለኝ ልታሳብደኝ እንደሷ እንደምታስበው አይደለም። ይኸውልህ እኔ ስማኝ ሳሚ ልንገርህ፣ ስማኝ ይኸውልህ ናቲ ጓደኛዬ ትመስለኛለህ ብዙ ነገር እሺ ተረዳኝ ቢያንስ ትንሽ። እኔ አስቤው እንደዚህ ነው ብዬ አይደለም እንደዚህ ያደረኩት። እኔ ጓደኛዬ ትመስለኝ ነበር። ብዙ ነገሮች እንደ ወንድ ብዙ ነገሮችን አሳልፈናል እኔ እናንተ አይደለን። ግን እንደዚህ አይነት የተልከሰከሰ ስራ ከዚህ ከማይረባ ሰው ጋር እሺ ዘመድ ነው እኮ ይገባኛል። ግን እንዴት የተልከሰከሰ ስራ እንዴት እቺን ልጅ እንደዚህ ታደርጋታለህ? እኔስ በሆን ኖሮ እኔ አላሳዝንም? እኔ ጓደኛ አይደለሁም? እሺ እኮ ይኸውልህ እሺ ስማኝ በቃ እኔ ቢያንስ እሺ በቃ የመጨረሻ ነገርም ይዤ መጥቻለሁ። ሌላ ምንድን ነው ደግሞ? እሺ ምንድን ነው ይዘህ የመጣው? ልታሳብደን ነው አሁን ደግሞ? እሺ ልትገለኝ ነው? እኔ ምንድን ነው ይዘህ የመጣው? ተናገር። ያሳብዳታል ብዬ እኔ መች አሰብኩ? ሲጀመር ለእሱ አልነበረም እራሱ እኮ በቃ ያለ እኔን ልትገለኝ ነበር አንተም። እኔ ግን በእግዚአብሔር ቸርነት ተርፌያለሁ። እንኳን ደስ አለህ። እንደዚህ አትበለኝ። እንዳነኪኝ ሰው ይሄ ሰይጣን ነው። እኔ ቁጭ በይ። አሁን ምንድን ነው የምትፈልገው? ምናድናት ነገር ከሆነ በቃ በጀመርከው ነገር አይደለም። እኔ የሰው እቺ ልጅ ዘመድ ይኖራታል፣ እናት አባት ይኖራታል የሚፈልጓት። እሺ በቃ ቢያንስ እሷን ማስገባትና እሺ ልንገርህ በቃ ያለው ምንድን ነው ማስገባት? ወሬን ነው ማስገባት። አንተ ራስህ ተው እየተባልክ በቃ አሳበርካት የሰው ሚስት። ጭራሽ እኔ ነኝ ያሳበርኳት? አዎ እረፍ፣ እንደዚህ አታርግ እያለክ ይኸውልህ፣ ባለፈው ከሉል ጋር ስመጡ ያገኘሁት ጊዜ መድኃኒት ሰጠ። በቃ እኔ ይሄንን ለሳሚ ወንድሜ ነው ለሱ መስጠት አቅም የለኝም ብዬ ሳልሰጥ ተውኩትና ከዛ ኤክስፓየርድ አደረገ። ከዛ በቃ አስፈራራኝና በሌላ ነገር ምን አለኝ፣ የእንቅልፍ መድኃኒት ነው። ከዛ እሱ እምቢ ስላለ ሚስቴን አለቅም ስላለ የእንቅልፍ መድኃኒቱን ስጠውና እሱ ሲተኛ ሚስቴን ይዤ እሄዳለሁ። በቃ ሌላ ምንም ነገር አላረግም ብሎ ይሄው ቃል ገብቶልኝ ነው በቃ ምሎልኝ ምናምን ነው የሰጠው። እንደዛ ያደረጉት እና ደግሞ እናንተ እዛ ከዛ እሱ አንስታ ጠጣችሁ ለአንተ የተዘጋጀው። አየህ ዋሽተዋል እኮ የእንቅልፍ መድኃኒት አይደለም። ይኸውልህ የሚያጃጅል የሚያሳብር ነው። በቃ ናቲ እንዴት ነው በእግዚአብሔር? እሺ እኔ ወድቄ ልለምን? እንዴት ነው አስቤው አይደለም ምን አይደለም እንዴት ነው የምናድናት? እኔ እሺ አስበህም ማለት አረክ ካላረክ ይኸውልህ እሺ እቺን ልጅ እናድናት። በቃ እኔ እናቴን ለማስጣል እኮ ትንሽ ቀናቶች በቃ እጄ ላይ እኮ ገብታ ነበር። አሁን ነገሮችን አበላሸብኝ። በእናትህ እንዴት ነው የምናደርገው? እሺ እናንተ ይኸውልህ እዚህ ጋር የሰው ይዘህ አትጥፋ ስንል ይዘህ ጭራሽ ይዘህ አትጠፋ የመጨረሻ እንዳመረርክ ስላወቀ ነው እንደዚህ አይነት ውሳኔ የወሰነው እሱ። በቃ አንተም ሰው የሚልህን ልትሰማ አልቻልክም። እሺ እኔስ መላል ሞከርኩ አይደለ? ባቅሜ ላግዝህ ሞክሬያለሁ። ገኒን ለማስለቀቅ ለፍተናል አይደለ? አንተ ጭራሽ ሰው ልትሰማ አልቻልክም። እሺ አሁንም ቢሆን መድኃኒት ከወጣች አለና ይኸው በቃ እንደዚህ አልኳት። አሁንም ቢሆን መድኃኒቱን የምታመጣ ከሆነ ከየትም አምጣ፣ ካለበዚያ ናቲ እኔ አንተ አታውቀኝም፣ እስካሁን አላወቅከኝም። በቃ
እኔ መድኃኒት ከየት ነው የማመጣው? እኔ ምን አቅልላለሁ? መድኃኒት ነው ብሎኛል። ስለዚህ አሁንም ቢሆን አልረፈደም ጊዜው። ናቲ አንተ እውነት የኔ ጓደኛ ከሆንክ ከኔ ጋር ያሳለፍከው ነገር ካለ ነው አይደለ? እኔ አስቤው አይደለም እንደዚህ። በቃ እሷን አስቀምጣት። ሰላም እስቲ ነይ ግቢ ነይ። ተሰቃየሁ በእግዚአብሔር ስም ነይ ግቢ። ናስቲ ዚጋናት ለምንድን ነው ታዲያ የምታለቅሰው? በቃ አታልቅስም። እኔ እንደዚህ ማድረግ አልፈልግም። በቃ አልፈልግም ነበር። በቃ አታሉኝ፣ ሸወደኝ። በቃ እኔ እረዳለሁ። እሺ በቃ አሁን መፍትሄ እንፈልግ። መፍትሄ ካለ አንተ ጋር ናቲ። እኔ እዚህ ይኸውልህ የሰው ቤት አስቸግሬ ነው ያለው። ቤቱን ይኸውልህ እንዴት እያደረገችው ምስቅልቅል እያደረገችው እንዳለች ይኸውልህ። ደግሞ ያልነገርኩህ የዛን ቀንም እኔ እሱ ነው የላከኝ። መጀመሪያ የመጣው ቀንም እሱ ነው የላከኝ። እዚህ እኔ ያልነገርኩም ባለፈውም የመጣሁት እሱ ነው የላከኝ። በቃ ማለት ባለፈው ምን አውቃለሁ እኔ የፍቺው ነው የፍቺው ወረቀት ጊዜ ሲመጣ በቃ ጠፍታችሁብን አልነበረ? ከዛ እሱ ነው ሂድና እንደዚህ ብሎክ ላይ ቤቱን ያውቀዋል። የቤት ቁጥር ነገረኝ። ያው ያውቀዋል። ናቲ እግዚአብሔር አትቀልድ አንተ። በእግዚአብሔር እግዚአብሔርን ያውቀዋል ቤቱን። እሱ ነው የላከኝ። እና ምን ትጠብቃለህ? ውጡ አትለንም እንዴ? ምን እና እሱት አሁን እና እንትን ወይኔ ጉዴ ወይኔ ጉዴ ና ወይ መስገር ቡና ነው ሰማ ና ምንድነው ነው ትይ? ቆይ ያልነገርኩህ ነገር አለና አስማምቷል። ነገርኩህ ነገር ነይ ነይ ተዋትና ና ቆይ እሷን ጭራሽ እሺ ሊጨርሳት ነው። ጭራሽ ቤቱን እንዳወቀ እያወቅህ እየተጎተትክ የምትመጣብን። በቃ እኔ እያስፈራራኝ ነው ሰውዬው። እሺ ምንድነው? ሌላ ደግሞ ምንድነው የምታውቀው ነገር? እኔ ይኸውልህ ስማ፣ እንደዚህ ስልክ ሲያወራ ነው የሰማሁት። እስኪ ተነሽ በላት፣ ተነሽ እስኪ ሰላም ነኝ ጋር ልጅ ምንም ራሷን አታውቅም ወይ? ራሷን ማወቅ እኔ ስቃይን ነው የምበላው። ሌሊት ካልወጣሁ ብላ ነው የምትለው። እዚህ ቁጭ በይ እስኪ። ስማ ይኸውልህ እኔ አንተ ነህ በቃ እዚህ ሁላ ጣጣ ውስጥ የከተትክ። አርፌ በተቀመጥኩበት እቺ ልጅ ጎትታ መጣብኝ። አሁን ደግሞ እዚህ ሁላ ችግር ውስጥ እናቴም ከቤቷ ወጣ። አሁን እሺ ችግሩን መፍታት እንችላለን። ይኸውልህ ቦርሳው የት አለ? የሷ ቦርሳ የት? ቦርሳ አላት። ሰላም ለአንቺ የሰጠሽ ቦርሳ የት ነው? ምን ታውቃለች እሷ? ምንም አታውቂም? ምንም የለችም። ዜሮ ቦርሳ የላትም እሷ። ቦርሳማ አላት። ሻንጣና ቦርሳ ነው ይዘን የመጣነው እኮ። የት አለ ትንሿ ቦርሳ? የት አለች? ቆይ እስኪ ትንሿ ቦርሳ ምን አይነት አንተ ታውቀዋለህ እንዴ? እኔ ነው ምንድነው ናቲ? ይሄ ነው ናቲ? ምንድነው? ቆይ ውስጥ ያለው ነገር ንገረኝ እኮ። ሌላ ነገር ነው። ሌላ ነገር እያቀድክ ከሆነ ናቲ አሁን የኔና አንተ ነገር ወይኔ ወይ አንተ በቃ የምንኖረው በህይወት እኔ የሱ ይኸውልህ ስላጠፋው ጥፋት እንትን ለማለት እየሞከርኩ ነው። እሱ ነው የላከኝ የዛን ቀን። ስለዚህ ቦርሳ ውስጥ አድርጌ ነው የላኳት ምናምን እያለ ሲስቅ ነበረ በስልክ የሆነ ቀን በደብቄ እንዲሰማው። አሁን ቶሎ ከዚህ ቤት መውጣት አለብን። አንተ መጥቶ እንዳይጨርሰን። ቦታውን ካወቀ ምንድን ነው እኮ ጂፒኤስ አስቀምጧል እዚህ ቦርሳ ውስጥ። ይሄን ስጦታ ሲሰጣት ጂፒኤስ ውስጡ አስቀምጦ ነው እንደምትፈጠራት። ጂፒኤስ? የምን ጂፒኤስ ናቲ? የምን ጂፒኤስ ነው? ጂፒኤስ የምትለው መከታተያ ነዋ፣ የት እንዳላችሁ። እና ታዲያ ከምንም ተነስቶ እንዴት አወቀ እዚህ እንዲህ መሆናችሁ? እና ተንኮል አስቦ ነው የፍቺ ወረቀቱንም የላከው እንዴ? እና እዛ ቤት የኛ ቤትም እንዳለች ያወቀው በዚህ ቦርሳ ምክንያት ነው። አዎ እና ደግሞ እና ታዲያ እዚህ ምን እንሰራለን ናቲ? ኧረ እኔ ግን ይሄውና ናቲ፣ ይሄ መሰለኝ። ይሄው የሚበራ ነገር አለ ወይ? ይሄው እዚህ ጋርም አለች ሚሞሪ ነገር። ምንድን ነው?
ጠፍቶልናል። በቃ ይሄ ሰውዬ አሁን ከመጣ አለቀልን። ጂፒኤስ ማለት እንደዚህ መሰለኛ። እኔ ይቻላል ናቲ እኔ መቻ አይቼው አውቃለሁ ብለህ ነው? እኔ ዛሬ ነው ያየሁት እኮ። በቃ ይኸውልህ ስማ አሁን እና ምን እንጠብቃለን? አብቅቶልናል። ተጨፍጭፈናል እኮ ናቲ፣ ተገለናል እኮ። ልብሷን ይዤ ልምጣ እኮ። ቦርሳውን ተቀበላት። ታሳሪያ ዝም ብለህ ለአንድ ቀን ነው። ቆይ ቁልፍ አንቺ ይኸውልሽ ናዲና ብቻ እኔ ጋር ነሽ ናቲ ወይ ብርም 5 ሳንቲም ታመጣታለህ እኮ ና ልብሷን አግዘኝ። እሺ ሻንጣ፣ ያ ግብዳ ሻንጣ ነው እዚህ ያለው። እሱን ይዘና ነኝ እንዴ? እና ዋናው እሱ እኮ ነው። ይዘና ነኝ ደግሞ እሱን ነው ይዘን መሄድ አለብን። እና እሺ እሷን እንያዛት። እሺ አንተ ምን ሆነ ነው? እና ታዲያ ምን ፈልገህ ነው አንተ? ለምን ከህይወት ያትጣም? ማፍቀሬ ሆኖ ማን እንዲህ ያደረገ አውራታ አንደበቴ ፍራቴ ደጋግሜ ልትጋባው ቢሆነልኝ ስንቅ ልዳን ከመደንገጥ ዋ ከመሳቀቅ ወይ ልሰናበትሽ ወይ በይኝ ዝለቅ ሁሌ ከመባነን ከስቶ ከማለቅ